ሰላም ጤና ይስጥልን እንደምን ዋላችሁ ውድ ሐመር ውሃ ቤተሰቦች፣ ዛሬ በአገራችንና በመላው ዓለም ያነጋገሩ ያለ ቤት መረጃዎችን በዝርዝርላችሁ ቀርበናል። አዲስ አበባ የትራንስፖርት ታሪፍ የተደረገ ጭማሪ በሆርሙዝ መሽመጥ ላይ የተደቀነው ዓለም አቀፍ ስጋት፣ ፕሬዝዳንት ታዬ አጽቀሥላሴ መልእክትና የኢትዮጵያ ወደፊት ህዝብ ቁጥር ትንበያ በዛሬው ዘገባችን ዋነኛ ትኩረቶቻችን ናቸው። እስከ መጨረሻው ድረስ የና አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። በመጀመሪያው ዜናችን ስናልፍ አዲስ አበባ ከተማ ትራንስፖርት ቢሮ ከአንድ ዓመት ከ4 ወር በኋላ ለመጀመሪያ ጊዜ ታሪፍ ማሻሻያ ማድረጉን በይፋ አስታወቀ። ይህ ማስተካከያ የተደረገው ባለፉት ወራት የታየውን የነዳጅ ዋጋ መናር ተከትሎ ሲሆን በታሪፍ ላይም ከ5 እስከ 20 ብር የሚደርሱ ጭማሪ ታይቷል ተብሏል። ለዚህ ማስተካከያ ዋነኛ ምክንያት የነዳጅ ዋጋ ካለፈው ዓመት ጥቅምት ወር ጀምሮ በከፍተኛ ሁኔታ መጨመሩ ነው ተብሏል። ለምሳሌ ቤንዚን በ91 ብር ይሸጥ የነበረው አሁን ግን 132 ብር ከ18 ሳንቲም ስለሆነ ነው ተብሏል። ይህም በአጭር ጊዜ ውስጥ ከ41 ብር ጭማሪ በላይ አሳይቷል ነው የተባለው። የአዲሱ የታሪፍ ዝርዝር መሰረት በሚኒባስ ታክሲ እስከ 2.5 ኪሎ ሜትር የነበረው የ10 ብር ተመን ሳይነካ እንዲቆይ ተደርጎ ነገር ግን እስከ 5 ኪሎ ሜትር የነበረው 15 ብር ወደ 20 ብር ከፍ ብሎ እስከ 15 ኪሎ ሜትር ለሚርቁ ጉዞዎች 25 ብር ጭማሪ ተደርጎባቸዋል ተብሏል። በከተማ አውቶቡስ በኩል ደግሞ ከፍተኛ የታሪፍ ተመን ከ50 ብር ወደ 70 ብር ከፍ ያለ ሲሆን ይህ አዲስ ታሪፍ ከነገ ሰኞ ጀምሮ በአዲስ አበባ ከተማ በሙሉ እንደሚተገበር ታውቋል። በሌላ በኩል በዓለም አቀፍ የነዳጅ መተላለፊያ የሆነው ሆርሙዝ ወሽመጥ አሁን ውጥረት ማዕከል ሆኗል። ኢራን ወሽመጡን አሜሪካና እስራኤል ላይ እንደምትዘጋ መዛቷን ተከትሎ ፕሬዝዳንት ዶናልድ ትራምፕ አዲስ የትዕዛዝ የሚመስል ጥሪ አቅርበዋል። ትራምፕ ትሩዝ ሶሻል በተባለው ገጻቸው ባሰፈሩት ጽሑፍ ቻይና፣ ፈረንሳይ፣ ጃፓን እና ደቡብ ኮሪያ እና ዩናይትድ ኪንግደም የጦር መርከቦቻቸውን ወደ ሆርሙዝ መላክ እንዳለባቸው ቢያሳስቡም ግን እስካሁን ባለው መረጃ ፈረንሳይ መርከቦቿን እንደምትልክ አስታውቃለች። ቻይና ግን ግጭቱ በአስቸኳይ ቆሞ የኤነርጂ አቅርቦት እንዲቀጥል ፍላጎት መሆኑን ገልጻ የጃፓን ጠቅላይ ሚኒስትር ደግሞ በሚቀጥለው ሮብ አሜሪካ በሚደረገው ጉብኝት ጉዳይ በዋናነት እንደሚወያዩበት ተገልጿል። ወደ ቀጣዩ ስናልፍ ሰው ለመርዳት ሰው መሆን በቂ ነው በሚል መሪ ቃል ታላቅ የሀገራዊ የገቢ ማሰባሰቢያ ንቅናቄ ተጀምሯል። በዚህ መርሃ ግብር ላይ የተገኙት የፌዴራል ፕሬዝዳንት ታዬ አጽቀሥላሴ የመቄዶንያ ስራዎችን የህሊናዊ መንፈሳዊ አስራት ሲል አወድሰውታል። ፕሬዝዳንት መንግስት ለዜጎች ማህበራዊ ዋስትና በፖሊስ ደረጃ ቢሰራም የመቄዶንያ አይነት የበጎ አድራጎት ድርጅት ግን ሚና ግን ለማህበረሰቡ ድህነት እጅግ ወሳኝ በመሆኑ ገልጸው ተቋሙ አሁን ላይ 8000 ወገኖችን እየረዳ ሲሆን ባለ 15 ወለል ህንጻ አጠናቆ ተጨማሪ ዜጎችን ለመቀበል የሁላችንንም እገዛ ይፈልጋል ብለዋል። ተመልካቾቻችን እናንተም በሁሉም ባንኮች 7979 አካውንት በመጠቀም እርዳታውን እንድትለግሱ ወይም ደግሞ እንድትረዱ ጥሪ ተላልፉ። ወደ መጨረሻው ዜናችን ስናልፍ አዲስ ሪፖርት እንመለከታለን። የ2044 ዓመተ ምህረት የኢትዮጵያ ህዝብ ቁጥር 259.4 ሚሊዮን ይደርሳል ተብሎ ይጠበቃል። ይህ አሁን አለበት በ18 ዓመት ውስጥ እጥፍ ይሆናል ማለት ነው። ይህ ግዙፍ የህዝብ ቁጥር እንደዛሬው አይነት የትራንስፖርትና የሸቀጦች እጥረት ላይ ከፍተኛ እጥረት እንደሚገጥም አንዳንድ መረጃዎች እየወጡ ይገኛሉ። እናንተ በዚህ ጉዳይስ ምን ትላላችሁ? ውድ ሐመር ውሃ ቤተሰቦች የዛሬው ዜናዎቻችን እንደዚህ መስሉ ነበር። በሚቀጥለው ዜናዎች ሲለቀቁ ወደ እናንተ እንዲደርሷችሁ የና አካውንት ሰብስክራይብ እና ላይክ ሼር ማድረግ አይረሳ። መልካም አዳር ይሁንላችሁ።